በሰላም ኳድ ውስጥ ሆና ሚናዋን እየተጫወተች በጦርነት ማን እንደሚያሸንፍ የሱዳንን ጉዳይ እየወሰነች ኢትዮጵያ እንዴት ዝም ትላለች ብሎ አንድ ሰው ቢጠይቅ እብድ አይባልም። እንደውም በጣም የጤነኛ አስተሳሰብ ነው። ደግሞ የትግራይ ኃይሎች እርስ በርስ የሚያደርጉት ነው። እኔ በፕሪቶሪያ ስምምነት መሰረት እጄን አላስገባሁም፣ ይኸው እያከበርኩ ነው፣ ይሄ የውስጥ ግጭት ነው የሚል ትርክት ለማምጣት ይረዳዋል። እዛው ቲፒኤፍ ወጥሮ ከያዘለት ሙሉ ኃይሌን ሳላንቀሳቀስ የትግራይን የሚተነኮስ ጥቃት በአብዛኛው በሚሊሻ ትንሽ መከላከያ እየደገፈ ላከሸው ይችላል። ስለዚህ ቲቪታ ያወጣችው አይነት ነገር የሚለውን መልእክት የሚያስተላልፍ ይመስለኛል። አንድ ስለዚህ ቲፒኤልኤፍ ያሰበው በትንሿ ስኬል በጣም ከፍተኛ ጦር ግጭት ሳይፈጠር ከመንግስት ጋር እንደሚመስለኝ ከመንግስት ጋር ፉል ስኬል ዋርሳ ግን አልሞትንም አለን። ጉዳያችን መነሳት አለበት። ድጋሚ ብንጠይቅ በደብዳቤ ዝም ብላችኋል። ስለዚህ ማድረግ እንደምንችል አሳይተን ያንን የፕሪቶሪያ ስምምነት የትግራይን ጉዳይ ወደ መሀል ማምጣት እንፈልጋለን የሚል መልዕክት ማስተላለፍ ይፈልጋል ይመስለኛል። የማይደገም ዕድል በአከራይ መሳቀቅን የሚያስቀርና እንዲህ በአማረ መልኩ በፒያሳ 100% ተጠናቆ ስራ ባስጀመርነው የንግድ ማዕከላችን ላይ ሱቆችን ከፈለጉ በገዙለት ከነተከራዩ ይረከቡታል። ከ2.8 ሚሊዮን ብር አጠቃላይ ዋጋ ጀምሮ እንዲሁም ለስራበትም ቢሉ ወደ ገበያ የሚገቡበት ለዓመታት ከእሑድ እስከ እሑድ ደምቆ በስራ የለመደ የገበያ ማዕከላችንን ቀድመው የራሱ ያድርጉ። እንደዚሁም 90% የተጠናቀቁትን ቅንጡ አፓርትመንቶቻችንን በልዩ ቅናሽ መሸጥ ጀምረናል። ቀድመው ቦታ ይምረጡ። በ0911 23 3000 ወይም በ0905 33 44 66 በማንኛውም ሰዓት በመደወል ቀጠሮ ያስይዙ። አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ ይድረሳችሁ። የተወደዳችሁ የአንድ አፍታ ቤተሰቦች ከአንድ አፍታ ወደ እናንተ የሚደርሱ የአንድ አፍታ ትንታኔ ዝግጅታችን ተጀምሯል። ከአማረ መኮንን ጋር ሁለት ወቅታዊ አጀንዳዎች ላይ ትኩረት አድርገን እንወያያለን። በተለመደው እስከ ዝግጅታችን ፍጻሜ ድረስ አብራችሁን ቆዩ። ሁለት ጉዳዮች ላይ እናተኩራለን። የመጀመሪያው አጀንዳችን የሚሆነው ከሰሞኑ ባለፈው ሳምንት ህወሓት በጠለምት አካባቢ ጥቃት ከፍቷል። አንድ ሳምንት በኋላም ጋብ ብሏል። አንድ ኮር የሚሆን ሰራዊታችንንም እንዲመለስ አድርገናል ሲሉ ጀነራል ታደሰ ወረደ ተናግረዋል። ይህን ተከትሎ በአካባቢው በጠለምት አካባቢ ከውጥረቶች ውጭ የተኩስ ልውውጦች እና የተኩስ ድምፆች እንደቆሙ መረጃዎች አረጋግጠዋል። ይሁንና ግን በዚህ በደቡባዊ ግንባር በደቡባዊ ትግራይ ራያ አካባቢ በሁለቱ የትግራይ ኃይሎች መካከል ማለትም በቲዲኤፍ እና በቲፒኤፍ መካከል የሚደረጉ ውጊያዎች ግን በከባድ መሳሪያ ጭምር ታግዘው እንደቀጠሉ፣ በተለይም ስትራቴጂክ የሚባሉ ዋና ዋና መንገዶችንና መስመሮችን ከተሞችን ለመቆጣጠር ሁለቱም ኃይሎች የተኩስ ልውውጥ ውጊያ እያደረጉ እንደሆነ ከስፍራው የሚወጣ ሪፖርት ያመለክታል። ያልተመለሱ ጥያቄዎች ግን አሉ። ግጭቱ በአንድ ሳምንት ነው ጋብ ያለው። እኛም ስጋታችንን ስንገልጽ ነበር፣ ወደ ፉል ስኬል ዋር ሊያድግ ይችላሉ የሚል ስጋት በበርካቶችም ዘንድ እየተነሳ ነበር። እኛም እያነሳ ነው ነበረ። ነገር ግን ያ ሳይሆን ቀርቶ ግጭቱ በርዷል። ይሄ በጣም በጥሩ ጎኑ እና ሊነሳ የሚችል ጉዳይ ነው። ነገር ግን የዛ የጥቃት ዓላማ ምንድን ነው የሚለውን እንፈትሻለን። ከዚህ በተጨማሪ ኢትዮጵያ በሱዳን ባለው ጦርነት በዚህ በቤኒሻንጉል ጉሙዝ አቅጣጫ ከሰሞኑ አርኤስኤፍ እና ኤስኤፍ እየተዋጉ ይገኛሉ። ኢትዮጵያ ድንበር ላይ ከኢትዮጵያ የተነሳ ድሮን እንዳጠቃቸው የሱዳን ከፍተኛ ባለስልጣናት ለሱዳን ቴሌቪዥን ተናግሯል። አንደምታውን እንቃኛለን። ከጠለምቱ የህወሓት የጥቃት ዓላማ ተሳክቶለታል? ዓላማው ምን ነበር የሚለው የመጨረሻውን ፕሮግራም ስንሰራ መደላድሎቹ ጦርነት ለመክፈት እዛ አካባቢ ምን አስቻይ ሁኔታዎች አሉ ለሚለው ዋና ዋና የሆኑ 3 ነገሮችን አንስተናል። አንደኛው ያልተፈታው ወይም በትክክል ያልተገበረው የፕሪቶሪያው ስምምነት ብለናል። እንደው አንደኛ አንስተነዋል። ሁለተኛ ምናልባት ሱዳን ውስጥ እየተካሄደ ያለው ግጭት አበረታቶ ሊሆን ይችላል በፌዴራል መንግስቱን በተለያየ አቅጣጫ መጥመድ ብለናል። ሶስተኛ ጀነራሎች ጦርነቱ ማብቃቱ ወይም በሽንፈት ነው ያበቃው የሚለው ትርክት ያቃማቸው ጀነራሎች
እልህ በቁጭት የተቀመጡ ጀነራሎች አሉና እነሱ ሊሆኑ ይችላሉ ብለናል። እንደ መሰረት ነው ያነሳነው። ትክክለኛው ምክንያት ባይታወቅም በኋላ የወጡ ሁኔታ ዜናዎችን ስከታተል በእርግጥ ግንፍልተኛ ጀነራሎች ከጀርባ ሊኖሩ ይችላሉ፣ ግን እንደ አጋጣሚ የተፈጠረ አይነት ይመስላል። ሳይፈለግ ወደ ሰፊ እንዲሆን ሳይፈለግ እንዲሁም በድንገት ተፈጥሮ እየሰፋ ሄደው እየሰፋም አይባልም ያው ድንገት ሊባል ይችላል። ግን ምክንያቱም ኃይላቸውን ወደዛ ያንቀሳቀሱት ጀነራል ታደሰም እንዳረጋገጡት ድንገተኛ ያልኩበት ምክንያት ከምንሰማው ከእንትን ዜናዎች የተወሰነ ጦር የመከላከያን እንቅስቃሴ ተከትሎ እና ከቦታ መንቀሳቀስ ተከትሎ እና አስተዳደሩ እየተጠናከረ መጣ ብሎ የፈራ ጦር ጠለምት የሰማሁት ነው በዜና ይመሰለኝ ነው። ያንን ለመሸፈን የፈለገ አንድ ጀነራል ሊሆን ይችላል ወይ ኮር አዛዥ ሊሆን ይችላል። የትግራይ ወታደሮችን ላከ ነው እንግዲህ እንደሰማነው። መከላከያዎች ያው ፌደራል መንግስት ተልከናል ሲሉ ትግራዮቹ አንሰጥም እኛ አልሰማንም እንደዚህ በሚል ነው ውዝግቡ የተጀመሩት። ታደሰ ወረደም የነካኩት ይመስለኛል። በዚህ መልክ ነው የተጀመረው እና ጦርነት ለመቅጠም ታስቡ አይመስለኝም። ፍተሻ ለማድረግ ያለው ኃይል ለማድረግ በኋላ እንመጣበታለን። እሱ በኋላ እንደ ድንገት ተጀመረ። ግን የጀመሩት ሰዎች ማረጋገጥ የሚፈልጉት ነበር። ቲፒኤልኤፍም ካልኩሌሽን ይኖረዋል። የፌደራል መንግስቱን እንመጣበታለሁ። በእኔ እምነት የጋዛውን የሐማስን ጥቃት ያስታወሰኝ ሁኔታው ምን ሆነ መሰለ? አብርሃም አኮርድ የሚባል ስምምነት ተፈረመና እንዴት እንደሚመሳሰል በኋላ አመጣዋለሁ። አብርሃም አኮርድ የትራምፕ ፕላን ነው። ትራምፕ ዩኤኢ ነች ዋና ድልድይ ሆና የአረብ ሀገራትን የሙስሊም ሀገራት የአረብ ሀገራት ከእስራኤል ጋር ተቃቅረው ያሉ ሀገራትን ከእስራኤል ጋር ተመልሶ ኖርማላይዝ ግንኙነታቸውን እንዲያድሱ እንዲያሻሽሉ ለማድረግ የተወጠነ ፕላን የአብርሃም አኮርድ ወይም ደግሞ የስምምነት ፕላን ነው። እሱን አንዳንድ ሀገራት ፈረሙ። ራሷ ዩኤኢ አስከትላ እነ ሱዳን ትዝ ይልህ እንደሆነ ኖርማል ለማድረግ ተፈለገ። እነ ባህሬን፣ ጆርዳን ድሮም ጠብ የላትም ብዙ ከአውሮፓዎች ጋር ስለምትስማማ ፈረንሳይ ግልባጭ በላት። እዚህ ደግሞ ከሰሜን አፍሪካም እነ ሞሮኮ ምናምን ወደዛ እየሄዱ ግን ዋናዋ ሳውዲ አረቢያ ሳትፈርም ቆየች። ሳውዲ አረቢያ ደግሞ የፍልስጤም ኮዝ ዋና ተከራካሪ ነች። በጣም ብዙ ፍልስጤማውያን አሉ ባይዘው ፓለስቲን ውስጥ ሳውዲ አረቢያ ውስጥ በጣም ብዙ ተከራካሪ ነች። እና በአጭሩ ለመግለጽ ሳውዲ አረቢያ ከፈረመች የጋዛ ሁኔታ ለዘላለሙ ተከርሞ ይቀራል ብሎ አሰላ ሐማስ። ስለዚህ ከእስራኤል ጋር የምትብብር ወይም ደግሞ ኖርማል ለማድረግ የተፈለገው ስምምነት ከመፈረሟ በፊት አለሁ ማለት አለብኝ። አልጠፋም። የጋዛ ኮዝ አልጠፋም። የጋዛ ምክንያት አገር የመሆን እንደ ህዝብ መታየት ራሱን የቻለ ሉዓላዊ አገር የመሆን ጥያቄ ተከርሞ ሊቀር ነው፣ ተሸፍኖ ሊቀር ነው። ስለዚህ አንድ ነገር ማድረግ አለብን ብሎ ነው በእኔ ግምት ሐማስ ያጠቃው። ብዙዎችም አናሊስቶች እዛ አካባቢ እሱን ነው የሚሉት። ከዛ አሁን የጋዛ ሁኔታ መልሶ ዓለም ላይ ቁጭ ብሏል እስካሁን ድረስ ማለት ነው። አጀንዳ እንዲሆን ቲፒኤልኤፍ አንደኛው ስሌቱ ከጀነራሎቹ ይሄ ይመስለኛል። ምን ሆነ? የእንትኑ ስምምነት ከተፈረመ በኋላ የፕሪቶሪያው ስምምነት በሁለቱም በኩል ባለፈው ብዙ ጊዜ አውርተናል። እግር የመጎተት ጉዳይ አለ። ተፈናቃዮችን በመለከተ መመለስ የሚባለው ነገር ላይ ሁለቱም መንግስት መመለስ ፈልጋለሁ ይላል። ቲፒኤልኤፍ እንደ መያዣ አድርጓቸዋል፣ የፖለቲካ መያዣ ይላል። ቲፒኤልኤፍ ደግሞ ሁኔታዎች ሳይመቻቹ ህዝባችንን ለምንድን ነው የምንልከው እዛ አስተዳደሩ ሌላ ሆኖ የአማራ ሆኖ እሱ ሳይቀየር በፊት ምናምን ከነ
ባለስልጣኖች ከድሮ ቲፒኤልኤፍ ተመራጮች ጋር ነው አብሬ የምልከው እንጂ ይላል። ሲከራከሩ ቆዩ። ዲዲአር የሚባለው ሰራዊት የመበተን መልሶ የመቀላቀል ጉዳይ ወደ ህብረተሰብ የመቀላቀል ጉዳይ አልተፈጸመም። በትንሹ ተጀመረ፣ ተሰናከለ። የግዛቶች ጉዳይ አለ። ይሄ አንድ እርምጃ መሄድ አቅቶታል፣ ቆሟል። በዚህ መሀል ምን ሆነ? ይህንን ለማስፈጸም ኦቨርሳይት ይህን ለማስፈጸም አንደኛ አደራዳሪ ወገኖች አሉ። ከአደራዳሪዎች ደግሞ ከአፍሪካ ህብረት የተቋቋመ ዛሬ የሄደ ማለት ነው ወደ መቀሌ ዛሬ መሰለኝ ትናንትና ወደ መቀሌ የሄደ ቡድን ደግሞ አለ። አሁን ሁለቱ ተፋጠው የፌዴራል መንግስትና ቲፒኤልኤፍ ተፋጠው አመታት እየፈጀ ነው። የአፍሪካ ህብረት ተጸጣ ጉዳዩ ላይ አንዳንድ ጊዜ 2 ጊዜ ነው ምናምን ተሰብስቦ ነበር። እንደውም ወደ እረፍት ወጥቶ ተባለ። እነዚህ እንትኖች አደራዳሪ የተባሉት እነ ደብረጽዮን እንደሆነ ደብዳቤ ይጽፋሉ፣ ለዩኤን ይጽፋሉ። ያደራደሩ አካላት አንድ ይበለው መንግስትን ይላሉ፣ ለአፍሪካ ህብረት ደብዳቤ ይጽፋሉ። ጸጥ መልስ የለም። ስለዚህ ቲፒኤልኤፍ ያሰበው በትንሿ ስኬል በጣም ከፍተኛ ጦር ግጭት ሳይፈጠር ከመንግስት ጋር እንደሚመስለኝ ከመንግስት ጋር ፉል ስኬል ዋርሳ ግን አልሞትንም አለን። ጉዳያችን መነሳት አለበት። ድጋሚ ብንጠይቅ በደብዳቤ ዝም ብላችኋል። ስለዚህ ማድረግ እንደምንችል አሳይተን ያንን የፕሪቶሪያ ስምምነት የትግራይን ጉዳይ ወደ መሀል ማምጣት እንፈልጋለን የሚል መልዕክት ማስተላለፍ ፈለገ ይመስለኛል። ይሄን የምለው ለምንድን ነው? 2 ነገር አሳክቷል። አንደኛ እኛም ፕሮግራም እንደሰራ ነው ሌሎችም የዓለም በጠቅላላ የአውሮፓ ህብረትን በለው የአሜሪካ መንግስትን በለው በጠቅላላ ያን ግጭት ተመልክቶ እንዳይሰፋ ከፍተኛ ርብርብ አደረጉ። መግለጫ ሁሉ አወጡ። የቲፒኤልኤፍ ጉዳይ የትግራይ ጉዳይ መጣ ማለት ወደ መሀል አንድ የውይይት አጀንዳ ሆነ ማለት ነው። እንዳይሰፋ ማለት ምን እናድርግ ወደሚለው ይቀጥላል። ወደ ላርጅ ስኬል ወር ወደ ፉል ስኬል እንዳይቀየር ምን እናድርግ ወደሚል ለምትመጣው እንዳይሰፋ ከፈለግ አንድ ሁሉም ተረባረበ። ጦርነት ይቆም እኛማ እነዚህ አለ። አጀንዳ ወደ መሀል መጣ። 2 እንደታሰበው ትናንትና ሄደ የአፍሪካ ህብረት ሲለግም ቆይቶ የስራ እረፍት ላይ ነበሩ። አሁን ግን ተጠራርተው ብለው ሄዱ። በዚህ መልኩ ቲፒኤልኤፍ ግብ አሳክቷል። ግን እዚህ ጋር እንኳን ወደ ፌዴራል መንግስት ነው ወደ ፌዴራል መንግስት ከመሄድ በፊት ትኩረት ለማግኘት ነው ከሚለው በላይ አሁን የሚደረግ ምርጫ አለ። ነባራዊ ሁኔታ ይፍቀድም አይፍቀድም ከዚህ ቀደም በ2012-13 ጥቃት ሲፈጸምና ወደ ጦርነት ያን ሁሉ ሚሊዮኖች የረገፉበት ጦርነት ሲደረግ እንደ ምክንያት ሲጠቀስ የነበረው እንደውም አንድ ጊዜ ጠቅላይ ሚኒስትሩ ምርጫ ቲፒኤልኤፍ ቢስማማ ኖሮ ያን ምርጫ ባያደርጉ ኖሮ ወደ ጦርነት አንገባ የሚል ነገር አንስቷል። የዛ ምክንያቱ ምርጫ ነበር እንደ አንድ ምክንያት ሲነሳ የነበረው። አሁን ላይ ደግሞ ግንቦት ላይ የሚደረግ ምርጫ አለ። ነባራዊ ሁኔታ ይፍቀድም አይፍቀድም ጠቅላይ ሚኒስትሩ ግን ምርጫ በየትኛውም ክልል በትግራይን ጨምሮ ይደረጋል እያሉ እየተናገሩ የሚገኙት። ህወሓት ደግሞ ህጋዊ ሰውነቱን አጥቷል። ስለዚህ አሁን በትግራይ ምርጫ ተደርጎ ብልጽግና አሸንፎ በትግራይ እንትን የሚል ከሆነ ህወሓት ህልውናውን እያጣ የሚሄድ ነገር አለ እና ይህ ህልውናው ላይ የተጋረጠ ነገር አይደለም። አንድ ምክንያት እሱን ስለጠቀስን ነው። ባለፈው የምርጫ ጉዳይ የሚያነሱ አሉ ብዬ ለምን ጦርነቱን ጀመሩት ከሚለው ውስጥ 3 አነሳንና የወታደሮቹን ምናምን አነሳና የሱዳኑ ጉዳይ 4ኛ ደግሞ ምርጫ ከተካሄደ ያከትምልኛል እኔ እንዴት እንደሚካሄድ አይገባኝም። ትግራይ ውስጥ ግን አስቸጋሪ አለው የሚለው ግን ከጀነራሎቹ አንጻር ሳይው ግን ጉዳያቸው አይመስልም። ምርጫ ኖረም አልኖረም እንዲኖር አስቻይ ምክንያት የለም ብለናል። እንዳይኖር ግን እንዲካሄድ አስቻይ ምክንያት የለም ብለናል። ግን በውትድርና ኃይል ለመመለስ ጉዳዩን ከማንም ወደኋላ ምናስፈጽመው ይሄንን የግዛት ጉዳይ የምናምን ጉዳይ በውትድርና ኃይል ነው ወደሚል አስተሳሰብ ገብቷል። ሲቪል ከሆነ የሚመራው ወደዛ ሊሄድ ይችል ነበር ብዬ ነው ማስበው። ወታደሩ ግን እዛ ውስጥ ነው ያለው። ስለዚህ ለመንግስት ኮዝ ሊፈጥርለት ይችላል ምርጫ እንዳይደረጉ። ስለዚህ ቅቡልነት የላቸውም። አሁን የተመረጡ ኃይሎች አይደሉ ህጋዊ ሰውነት ቅድም እንዳልከው
የለውም። ስለዚህ ስርዓት የማስከበር እንትን ኃላፊነት አለብኝ እንደ አንድ የፌዴራሉ ክልል ህገ መንግስቱን የማስከበር ኃላፊነት አለብኝ ብሎ ለመግባት ሊወለድ ይችላል። ይሄ ግን ከግጭት ዞሮ ከግጭት ይወጣል ጉዳይ እንጂ ግጭት ይወጣል። በመንግስት በኩል ምንድን ነው አሁን የተሳካ እንኳን ማለት አይችልም፣ ግን መንግስት ደግሞ ያሳካው ምንድን ነው ቢባል ሁለት ነገር ነው በዛም የሚታየኝ። አንደኛ ሙሉ ኃይሌን ሳላንቀሳቀስ የትግራይን የሚተነኮስ ጥቃት በአብዛኛው በሚሊሻ ትንሽ መከላከያ እየደገፈ ላከሸው ይችላለሁ። ስለዚህ ቲቪታ ያወጣችው አይነት ነገር የሚለውን መልእክት የሚያስተላልፍ ይመስለኛል። አንድ ሁለተኛ እየባሰ ከመጣ እንደዚህ ጉዳዩን የውስጥ ግጭት አደርገዋለሁ። የውስጥ ግጭት እኔ ኢንቮልቭ ማላደርግበት ከኋላ የምደግፈው ግን ቲፒኤፍ የሚባል ሰራዊት አለ፣ ትግራይ ፒስ ፎርስ የሚባል አሁንም እየተዋጋ ነው ብለሃል መግቢያ ላይ አንተ። ደቡብ ትግራይ ላይ እየተዋጋ ነው። ወደ አላማጣ የምትሄደውን ከመሆን ወደ አላማጣ የምትሄደውን መስመር ለመቆጣጠር ነው ይባላል። ባላ ምናምን ላይ እዚህ በጨርጨር በኩል በዚህ በአፋር ድንበር በኩል እሱ ላይ የተቆጣጠሯቸው ቦታዎች ከተማዎች ምናምን አሉ፣ ግን እንትኑን መያዝ አልቻሉም እስካሁን ድረስ። ቲፒኤፍ ግን ፎርስ ቱ ሬከን ዊዝ ይባላል። የማትነቀው ኃይል መሆኑን ደግሞ አሳይቷል። ማለት ከቲፒኤፍ ጋር ሊገጥም የሚችል ሌሎች ዝም ብሎ እኮ የመንደር ምናምን የሚሉት ከዛ በላይ እንደሆነ ከመንግስት ድጋፍ እያገኘ ማለት ነው የሚለውን አሳይቷል። ይሄ ለመንግስት ለሚፈልገው ነገር ትልቅ ምልክት ነው። ማለት የሚያስተላልፈው መልእክት አለ። የሚያስተላልፍለት መልእክት ምንድን ነው? ጉዳዩ የትግራይ ኃይሎች እርስ በርስ የሚያደርጉት ነው። እኔ በፕሪቶሪያው ስምምነት መሰረት እጄን አላስገባሁም፣ ይኸው እያከበርኩ ነው፣ ይሄ የውስጥ ግጭት ነው የሚል ትርክት ለማምጣት ይረዳዋል። እዛው ቲፒኤፍ ወጥሮ ከያዘለት እንትንን አንዳንዶች ጌታቸው ረዳ ከመንግስት ጋር ተነጋግሮ እንደዚህ አይነት ውሳኔ ላይ ደርሷል ይላሉ። ግን ባይናገሩ ቢናገሩ እኛም ይህንን ማመዛዘን አያቅተንም። እዛው የእርስ በርስ ግጭት ከሆነ ለመንግስት ምንድን ነው የሚሰጠው? ሩም ይሰጠዋል። እኔ ይኸው ልፈታ እየሞከርኩ በፕሪቶሪያው ስምምነት መሰረት ጉዳዩን ልፈታ እየሞከርኩ በትግራይ ኃይሎች መካከል የተፈጠረ በወታደሩና በፖለቲካ መካከል የተፈጠረ ልዩነት ነው ግጭቱን እየፈጠረ ያለው ለሚለው አሁን የደቡቡ በቃ በዛ እንትን ልትለው ትችላለህ። ናይቭ አይደለም። የአሜሪካን መንግስት ቢሆን የአውሮፓ መንግስት ቢሆን አፍሪካ ህብረትም ቢሆን ከኋላ ማን እንዳለ ሊያውቅ ይችላል። ግን ተዋጊዎቹ ደግሞ የራስ እዛው ያሉ ከሆኑ በጣም አስቸጋሪ ነው የሚያደርግባቸው እና መንግስት ደግሞ ያችን ነገር ሁለት ነገር ያሳካ ይመስለኛል። አንድ በቀላል ፎርስ ልመከተው እችላለሁ እናንተ የምታደርጉትን ወደፊትም ሙሉ ኃይሌን ሳላንቀሳቀስ በትንሽ ጊዜ ድሮን አንዳንድ ቦታዎች ስንት ቦታ ቦታዎች ኪ የሚባሉ በመምታት ሰላማዊ ሰው ተገደለ የተባለው ግን እንደዛ አይነት ጥቃት በመሰንዘር እና በአብዛኛው የአማራ ሚሊሻ የተባለውን የተከዜ ዘብ እንኳን የተሳተፈ አይመስለኝም። ብዙ ላይ የሚሊሻ የተባለውን እዛው የተውጣጣ ሚሊሻ እዛው ጠለምት ውስጥ በማስተባበር እና ከመከላከያ ጋር በማሰለፍ አብሬ ልቆጣጠረው እችላለሁ እና ብዙም አትወራጩ የሚለውን አንደኛ መልእክት ያስተላልፋል። ሁለተኛ የትግራይ ኃይሎች እርስ በርስ ነው የተጋጩት የሚለውን መልእክት ያስተላልፋል። ያንን ይጠቀምበታል። ስለዚህ በሁለቱም በኩል ሾርት ተርም ነች ነገር አትዘልቅም፣ ግን የተገኘ ግብ ያለ ይመስለኛል። ይሄ እንደዚሁ ይቀጥላል ወይ? አሁን ቲፒኤልኤፍም አለሁ እና ተከታተሉ የሚለውን ነገር አሰምቷል። የአፍሪካ ህብረትም ሄዷል። እንደ ጋዛው እንደ ሐማስ ጉዳይ መንግስትም በአጭርና በእንትን በኃይል ከሆነ የምትፈልጉት ከውስጥ ማጋራለኝ በትንሽ ኃይልም ሊቋቋመው ይችላል። እንደው ትልቁ ኃይል ደግሞ ከመጣ
መጥፎ ነው የሚለውን መልእክት አስተላልፏል። ይሄ በዛው ይቀጥላል ወይ ለሚለው ግን ጥርጣሬ አለኝ። ጥርጣሬን መና የሚያስቀረው ሁልጊዜ እኛ እዚህ እንደምንለው የአፍሪካ ህብረት ሳይዘናጋ ካሁን በኋላ ከቀጠለ በቲፒኤልኤፍ በኩል ያለው በጡንቻ አስፈጽመዋለሁ የሚለውን ነገር እየሰከነ ከመጣ መንግስት እግሩን ይጎትታል የሚባለውን ጠቅላይ ሚኒስትሩ እሱን ራሱን የቻለ ፕሮግራም መስራት ይገባ ነበር፣ ስላልተመቸ ነው እንጂ እዛ ላይ ተናግረዋል። ትናንትና የወልቃይት ጉዳይ እንዴት እንደሚፈታ ምናልባት ወደፊት እናነሳዋለን። እነሱን ነገሮች ሰከን ማድረግ ከተቻለ መልሶ የፕሪቶሪያውን ስምምነት ወደ መተግበር ከተቻለ ሊቀረፍ ይችላል። አለበለዚያ ይሄው ስሌት ይህ ኃይልን የማሳየት ስሌት እቺ አጭር ተቋጭታ ነው እንጂ ከቁጥጥር ሊወጣ ይችላል። አንዳንድ ጊዜ ከቁጥጥር ላይሄድ ይችላል። እየባሰ እየሞተብህ አንድ ያሰማራው ኃይል እያጣ አሁን አንድ ከፍተኛ አዛዥ ትግራይ ሞተዋል ይባላል። በእነሱ በኩል መግለጫ የተሰጠ አይመስለኝም፣ አላየሁም። ከሌላ ወገን ያየው እንደዚህ እየጨመረ ሲሄድ ማትመለስበት ከዚህ በኋላማ ድርድር ምን ያደርጋል እነዚህ ሁሉ ተሰውተው ምናምን ወደምትልበት ይኬዳል። እና ወደዛ ሳይድ በፊት በሰከነ መንፈስ ሁሉም ከተወጡ አደራዳሪ የነበሩት አካላት ሁሩን ኬንያታን ጨምሮ እና ማይክ ሐመር አሁን የሉም። የአሜሪካ መንግስት በእሳቸው በኩል የሚመድብ ወይም ልዩ ኢንቮይ የሚመድብ ከሆነ ካሁን በኋላ ምክንያቱም ነገሮች እየከበዱ እየመጡ ቀንዱን በኋላ ስለምናይ ለአፍሪካ ቀንድ የሚልከው ኢንቮይ ውስጥ ይህንን አካቶ አለው እስከሚፈጸም እስከ መጨረሻው ድረስ ይሄዳሉ። ለዲዲአር ይኸው ብር እንመድባለን የሚባል የወልቃይት ምናምን ጉዳይ በሪፈረንደም ከሆነ በምን እሱን እናመቻቻለን የምንለው ውይይቱንም ምኑን የሚፈታበትን የአፍሪካ ህብረትም ይሄንን ይቆጣጠራለሁ ከላይ ሆን እያሉ ካልመጡ ሊፈነዳ ይችላል። ከዚህ በፊት እንደቆመው ላይቆሙ ይችላል። ካሁን በኋላ የሚሆነው የሚል ስጋት አለ። እንግዲህ ሰፊ ነገር ነው እየተነሳ ያለው ከጥቃቱ ዓላማ ጋር ተያይዞ እንግዲህ አንተ ምክንያት የምትለውን ጥርጣሬ አስቀምጠሃል። ለፍተሻ ለኃይል ፍተሻ እንደዚሁም ደግሞ አትርሱኝ ለማለት ትኩረት ለማግኘት የሚል ነገር ነው። እሱም በቀጣይ የምናይ ይሆናል። ምክንያቱም አንዳንድ ሁኔታዎችን ስታያቸው ችግሮቹ በዘላቂነት በተለይ ደግሞ ከዚህ ከፕሪቶሪያ ስምምነት ጋር ተያይዞ ያለው ስምምነት በዘላቂነት የማይፈጸም ከሆነ አሁን በተደጋጋሚ እንዲህ አይነት ግጭቶች የማገርሸታቸውና ምናልባትም ከቁጥጥር ውጭ ሊወጡ የሚችሉበት እድል ሊፈጠር ይችላል። ያ እንዳይሆን እንግዲህ ፍላጎታችንና ምኞታችን ገልጻለን። የቀጣውን አጀንዳ እንመልከተው። ካለፈው ሰኞ አንስቶ በዚህ በቤኒሻንጉል ጉሙዝ አቅጣጫ በቤኒሻንጉል ጉሙዝ ክልል ኢትዮጵያና ሱዳን በሚዋሰኑበት የብሉ ናይል ግዛት አዲስ ውጊያ ተቀስቅሷል። ከ2 ሳምንት በፊት እንደዚህ ውጊያ ነበረ። የሱዳን ብሔራዊ ጦር ኤስኤኤፍ ስትራቴጂክ ስፍራ ኢትዮጵያ ድንበር ላይ የሚገኝ ስፍራ ተቆጣጥሮ ነበረ። ካለፈው ሰኞ አንስቶ ደግሞ አርኤስኤፍ እና ኤስፒኤልኤምኦ በጋራ ሆነው ጥቃት በመክፈት ቦታውን ተቆጣጥረውታል። ከባድ ኪሳራ እንደደረሰበት የፈጥኖ ደራሹ ደግሞ ድል እንደቀናው እያስታወቀ ይገኛል። ሱዳን ትሪቡን ያወጣው ዘገባ ላይ ስማቸው እንዳይጠቀስ የጠየቁ አንድ የሱዳን ብሔራዊ ጦር አመራር ወይም ኦፊሻል ሲናገሩ ምንድን ነው ያሉት? ከቤንሻንጉል ጉሙዝ በተነሳ ድሮን ተመተናል፣ ተደብድበናል ብለዋል። ይሄ ስንፈትሸው ኢትዮጵያ እያጠቃችን ነው የሚል መንፈስ ያለው ንግግር ነው። በአንጻሩ ደግሞ ሱዳንና ግብጽ በሚዋሰኑበት አቅራቢያ ላይ ግብጽ በቀጥታ የድሮን ጥቃቶችን እየፈጸመች እንደምትገኝ የሚገልጽ መረጃ ወጥቷል። ሰላም ይሰፍናል ቢባልም በሱዳን ጦርነት እንዲህ እየተለጠጠ ሌሎች ኃይሎችም በቀጥታ ጭምር እየገቡ ነው። እንዴት አየው? በተለይ ከኢትዮጵያ ጋር የተያዘውን ጉዳይ ከሁለት አንጻር ነው እንግዲህ ያው ይኸውን በጣም በጥንቃቄ በብስለት መሄድ የሚያስፈልግበት ጊዜ ነው ያለ ነው። አንደኛውን የማየው ምንድን ነው የሱዳን ጉዳይ በምን ሁኔታ ያልቃል የሚለው ኢትዮጵያን ይመለከታል። ማለት ዝም ብላ ቁጭ ብላ ልታይ አትችልም። አይታም አታውቅም። ከዚህ በፊት በማንኛውም መንግስት ከኃይለ ሥላሴ ጀምሮ የሱዳን ሰላም የሱዳን ረብሻ ኢትዮጵያን ይነካል። ይህን ብዙ ቦታ ብዙ ቪዲዮዎችም ላይ ተናግረዋል። የምንጋራው ድንበር አለን፣ የምንጋራው ህዝብ አለን።
ስደተኞች እንጋራለን። ድንበር ደግሞ በጣም ትልቅ ረጅም ነው። ስደተኞች እንጋራለን፣ በንግድ እንገናኛለን። የሱዳን ሽንኩርት እየተባለ የንግድ ግንኙነት አለ። ብዙ ዘርፉ እዛ የሚሆን ነገር እዚህ ይነካል። ስለዚህ ከኃይለ ሥላሴ ጀምሮ ከመንግስቱ ጀምሮ ከመንግስቱ ቀጥሎ መለስ ዜናዊን ብለው ማንኛውም መንግስት ቢመጣ ዘመናዊ መንግስት ከተፈጠረ ጀምሮ ከዘመናዊ መንግስት በፊትም የነ መሐዲስት ምናምን ትዝ ይላል። በቱርክም በእንግሊዝም ስር በነበሩ ጊዜ የግብፅና ቱርክ ጥምረትን በነበረ ጊዜ ይመለከተን ነበር፣ ጎረቤት ስለሆንን ማለት ነው። ስለዚህ ዝም ብላ ልታይ አትችልም። ዝም ብላ ካላየች ምንድነው የምታደርገው? ኢትዮጵያ የሚለው ነው ጥንቃቄ የሚፈልገው። አንድ የሱዳን ከሌሎቹ ሀገራት ጋር ከኤርትራ፣ ከጅቡቲ አሁን ሶማሌላንድ እያወጀች ነው ነፃነቷን፣ ከሶማሊያ፣ ከኬንያ፣ ከደቡብ ሱዳን ከተገነጠለች በኋላ ብንነጋገር ድንበር ስለምንጋራ ነው። የሚያስገርመው ነገር ግብፅ እዚህ ስሌት ውስጥ መሆኗ ድንበር አትጋራም ከኢትዮጵያ ጋር። እዚህ ስሌት ውስጥ ግብፅ ትገባበታለች። ጎረቤቶችን ካሉት በሙሉ በሶማሊያን በኩል ትገባለች፣ በጅቡቲም በኤርትራ የታወቀ ነው። ሱዳን ደግሞ ጨራሹኑ የሱዳን የጦር መሪዎች ግብፅ አሌክሳንድሪያ ዩኒቨርሲቲ ተመልምለው የሚመጡ በግብፅ አይዲዮሎጂ ተጠምቀው የግብፅ ፍላጎት ለማስፈጸም ከዱሮ ጀምሮ ነበር። ከነጀነራል አውፍ ጀምሮ ከ54 አካባቢ ነው እንትኗን ያገኘችው ነፃነቷን። ከዛ ጊዜ ጀምሮ ከዛ በፊትም ግብፅ ተቆጣጥራት ነበረ በእንትን ስር ሆና ማለት ነው ሱዳን እና ኦቶማን ተርኮች ጊዜ የግብፅ ፍላጎት መኖር አወሳሰበው ጉዳዩ፣ እንደ ጎረቤት እንዳትነጋገር ማለት ነው። አሁን የተከሰተው ሴንቲ አሁን ኒውዮርክ ታይምስን ሳነብ ነበረ ባለፈው ስለዚህ ጉዳይ ያወጣው ላይ ሴክሬት እንትን ነው ቤዝ ነው የሚባለው በሊቢያ እና በእንትን ድንበር በግብፅ እና በዚህ ሱዳን መሀል ላይ ሳተላይት ፎቶ ምናምን አውጥተው የግብፅ ድሮኖች የሚነሱበት ቦታ ነው። ግብፅ በሚስጥር ያቋቋመችው ነው። ቱርክም አለችበት በሚያስደንቅ ሁኔታ። ከዛ እየተነሱ ከፍተኛውን ጥቃት ያደረጉት አርኤስኤፍ እንዲሸሽ ያደረጉት ከፍተኛውን ጥቃት እያደረጉ ያሉት እነሱ ናቸው፣ ግብጾች ናቸው። አዘሴም ታይም ኳድ በሚባል አሜሪካን፣ ዩኤኢን፣ ሳውዲ አረቢያን፣ ግብፅን የያዘ አደራዳሪ ቡድን ውስጥ ግብፅ አለችበት። በጦርነት እየተሳተፈች እዛ ውስጥ ግብፅ ከእንደገና ኳድ የሚባለው ቲም ውስጥ ደግሞ ሰላም እንዲሰፍን ከሚጠሩት ውስጥ አለችበት። ስለዚህ ግብፅ በሰላም ኳድ ውስጥ ሆና ሚናዋን እየተጫወተች በጦርነትም ማን እንደሚያሸንፍ የሱዳንን ጉዳይ እየወሰነች ኢትዮጵያ እንዴት ዝም ትላለች ብሎ አንድ ሰው ቢጠይቅ እብድ አይባልም። እንደውም በጣም የጤነኛ አስተሳሰብ ነው። በዚህ በኩል ገልብጬ ሳንቲሙን ሳየው ደግሞ ግብፅ እንደምትሰራው ስራ አይነት ዩኤኢም ትሰራለች። ዩኤኢ በሱዳን ውስጥ የሚካሄደውን የእርስ በርስ ጦርነት ማን አሸናፊ ሆኖ ይውጣል የሚለው ላይ ሚና እየተጫወተች ነው። አርኤስኤፍን እየደገፈች ነው። ከዛስ አርኤስኤፍ ዩኤኢ ከሩቅ መታ ነው የምትደግፈው። ኤስፒኤልኤምኤን የተባለ ደግሞ የሳውት ሱዳን ጦር ታጣቂ ኃይል ደግሞ እየደገፈው ነው። የኢትዮጵያ ድንበር ነው፣ ቤኒሻንጉል ጉሙዝ አካባቢ ነው እና አፐር ናይል ስቴት ውስጥ ያሉ ናቸው። እዚህ ውስጥ ነው ኢትዮጵያ ገባች የሚባለው። ከዚህ ቲም ጋር አብራ እየሰራች ነው የሚባለው። አሁን ተመልካዮቻችን እንዳንንዘባዘብ ብዙ እንዳናደርግባቸው ሁለት ነገር ብቻ ነው ሚዛን መሰራት የሚያስፈልገው። አንደኛ ግብፅ፣ ቱርክ፣ ከጀርባ ያሉ ሳውዲ አረቢያ፣ ኤርትራም አለችበት። በቀጥታ እነዚህ ሀገራት የሱዳንን እጣ ፋንታ የተመልካቾቻችን ማስቀምጠው ጥያቄ ነው። እጣ ፋንታ እየወሰኑ ኢትዮጵያ እጇን አጣጥፋ መቀመጥ ይኖርባታል። ገልብጥና ስታየው
እጇን አጣጥፋ መቀመጥ ሲባልስ ምን ማለት ነው? ወደ ውጊያው መግባት አለባት? እሱን ማለት ነው። ሁለተኛ ዩኤኢ ስፔሌሜን እና የሐሚቲ ጦር አርኤስኤፍ ባሉበት ተሰልፋ ትገኛለች የተባለችው ኢትዮጵያ ደግሞ ምን ስጋት አለባት? በጦርነቱ ውስጥ ከገባች ግብፅን ቁጭ ብዬ አላይም። የሱዳንን ዕጣ ፈንታ እኔም መወሰን አለብኝ። ረብሻ ነው፣ ሰላም የለው። በሰላሙም ሆነ በሚካሄድ ድርድርም ሆነ በጦርነት ውስጥ ተሳተፌ መጨረስ አለብኝ ካለች ለኢትዮጵያ ምን አደጋ ያለው? በዚህ አሰላለፍ ውስጥ መግባት ይሄ ነው ሚዛን መሰራት ያለበት። አሁን የእኛ ዲፕሎማቶች ሲሰሩ፣ መከላከያ ሲሰራ ድሮ 3 ትራያንግል ነው ያለው የውጭ ጉዳይ እንትናችን። ውጭ ጉዳይ ሚኒስትር አለ፣ መከላከያ አለ፣ ደህንነት ቢሮ አለ። እነዚህ ናቸው ተጣምረው ከውጭ ጋር የምናደርገውን ግንኙነት የጦርነቱንም የሰላሙንም ጉዳይ ሲሰሩ የቆዩት ከድሮ ጀምሮ ማለት ነው። እዚህ ኃይል ውስጥ ያሉ አካላት ይህን ሚዛን መስራት ያለባቸው ይህ የማስበው ማለት ነው። ወደፊት የሚካሄዱ አቅጣጫ የግብፅን ተጽዕኖ ወይም አልቡርሃን በኋላ ሚዝተውን ኢትዮጵያ ውስጥ ጥቃት ፈጽማለሁ እያለ ወይም ኤርትራ በእጅ አዙር የምታደርገውን ተጽዕኖ ለመመከት ጦርነት ውስጥ እየገባች ነው ኢትዮጵያ ከዩኤኢ ከአርኤስኤፍ ጋር ተሰልፋ። ይሄ የሱዳን ዕጣ ፋንታ ሲወሰን ቁጭ ብዬ አልመለከትም እያለች ነው ማለት ነው። ይሄ ግን ምን ጉዳት አለው በኋላ ለአውትካሙ የሚለው ደግሞ ከውስጥ ካለ ሰላም አንጻር የሚገመገመው አይተሃል አይደለም? ሰሞኑን ቤንሻንጉል ጉሙዝ እየተደረጉ ያሉ ነገሮች፣ ትግራይ አካባቢ ያለ ነገር፣ አማራ ክልል እየተደረገ ያለ ነገር፣ በኦላ በኩል እየተደረገ ያለ እነዚህን ምን ያደርግብኛል በኋላ እንዲህ የምገባው ነገር ሌሎችም በውስጥ ጉዳይ እንዳይገቡ እንዴት እመክታለሁ? ከዛ በኋላ ሱዳን ውስጥ እየተዋጋው ወይም የኤርትራ ያሰለጠነቻቸው ወይም የኤርትራ ጋም አንድ ጊዜ ልትጋጭ ትችላለህ፣ አይታወቅም። ካረኩ በኋላ ኤርትራ በውስጤ ጣልቃ እየገባች ነው ማለት ይችላል ወይ? አልቡርሃን ፋኖን አስታጠቀም አላስታጠቀም፣ አስታጠቀብኝ ግን ማለት ትችላለህ ወይ? በኋላ አልቡርሃንን መደብደብ ከጀመርኩ በኋላ ካልቻልክ በምንድን ነው የምታቆመው? ስሌቱ እዚህ ላይ የውስጥ ጉዳይ ግን እነሱ የውስጥ ጉዳዮች የውስጥ ኃይሎችን ሊረዱ የሚችሉበት እድል የለም አለ እንጂ ከዚህ በፊትም እኮ ተነግሯል። አሁን ግን ድሮ የሐሚቲን በዲፕሎማሲ ትደግፋለች በምናምን ማለት ኬንያ የሐሚቲ ወታደሮች ስብሰባ አረጉ የሐሚቲ ኃይሎች በሚል እንጂ ቀጥታ ተሳትፋለች በሚል አትከሰስም ነበር። አሁን ልትከሰስ ነው ኢትዮጵያ። እየቀጠለ ከሄደ ቀጥታ በሱዳን ጦር ውስጥ እየተሳተፈ ግብፅ እንደምትከሰሰው ኢትዮጵያ ትከሰሳለች። ግብፅ የራሷን መንገድ ልታዘጋጅ ትችላለች። የኢትዮጵያ ደግሞ የኛ ደግሞ ሰዎች ማዘጋጀት ያለባቸው የራሳቸው መንገድ ነው። ይሄ ይዞት የሚመጣውን ጣጣ በውስጥ ጉዳይ እንደ አፍሪካ ቀንድ አስተላለፍ ከውስጥ ጉዳይ ከቲፒኤልኤፍ ከፋኖ ከኦላ ጋር የሚደረጉ ጉዳዮች ላይ የሚኖረው ተጽዕኖ፣ በውጭ ጉዳይ ከሌላው አካል ጋር ከሳውዲ አረቢያ፣ ከቱርክ፣ ኳታር፣ ሶማሊያ ላይ አሁንም እያሳየች ነው፣ ወደዛ እያደላች ነው። ከነዚህ ጋር ለሚኖረው ግንኙነት በኋላ ምን ይዘን እንቀርባለን የሚለው በደንብ ስሌት ውስጥ መግባት አለበት ለማለት ነው። ለዚህ መልክ ነው መታየት ያለበት። ጦርነት ውስጥ እገባለሁ ስትል፣ ግብፅን እከላከላለሁ ስትል፣ የሱዳንን ዕጣ ፋንታ ሲወሰን ቁጭ ብያ ላይም ስትል የሚያመጣቸውን ጣጣዎች ደግሞ በደንብ አስልቶ ተከላክሎ ውስጥንም ሸፍኑ ሌሎችንም ሀገራት የሚያመጡትን ተጽዕኖ ሸፍኑ ነው መንቀሳቀስ የሚገባው። ይህ ሰፊ ስትራቴጂ ሰፊ እቅድ የሚጠይቅ ጥንቃቄ የተሞላበትና ብልሃት የታከለበት እቅድ የሚጠይቅ ነው። አዎ በትክክል ባለፈው ሳምንት አንተም አንብበዋል፣ እየተላላክ ነበር። እዚህ ፎሬን ፖሊሲ ላይ የወጣው ጽሁፍም የሚለው ሁለቱም ኃይሎች ተቀናቃኞቻቸውን እየደገፉ አልቡርሃን የኢትዮጵያ መንግስትን ተቀናቃኞች፣ ኢትዮጵያ ደግሞ የአልቡርሃንን ተቀናቃኞች እየደገፈች ነው የሚል ነገር ሲከሰስ ይሰማል። እንደው ምስሉን ሰፋ አላረግነውም እንጂ ከዚህ ቀደም የነካካናቸው ጉዳዮች አሉ። እዚህ ጋር የዩኤኢ እና የሳውዲን ጉዳይ በስፋት አለ። የቱርክ ደግሞ በቀጠናው አሁን ላይ እያደረገች ያለችው እንቅስቃሴ አለ። በሶማሊያ
በሱዳን እያደረገቻቸው ያላችሁ ጉዳዮች አሉ። የሶማሌላንድ ጉዳይ እዚህ ጋርም አብሮ የሚነሳ ነው። እጅጉን ሰፊ ነው። እስራኤል የአሜሪካ ፍላጎት ምንድን ነው? ባለፈው የአሜሪካ ጀነራሎች እዚህ መጥቶ በአብዛኛው ወታደራዊና የደህንነት ጉዳዮችን ያተኮረ ውይይት ነበር ያደረጉት። ያ በራሱ እጅግ ሰፊና ከሱዳን ጉዳይ ጋር የሚያያዝ ነው። እንግዲህ የሱዳን ጦርነት የተባባሰ የተባበሩት መንግስታት ድርጅት ከወራት በፊት እንዳለው ጦርነቱ ወደ ኢትዮጵያ ድንበር የመስፋፋትና የመዝለቅን አዝማሚያ እያሳየ ነው። ይህ ደግሞ ለኢትዮጵያ ብቻ ሳይሆን ለቀጠናውም እንግዲህ ብርቱ ስጋት ነው። እዚህ ላይ ደግሞ ኢትዮ ኤርትራ ትኩሳት አለ። በሌላ ጊዜ ደግሞ ራሱን በቻለ በስፋት እንመለከተዋለን። አንዱ ዛሬም እዚህ ላይ ቆይተናል። የተወዳጁ ተመልካቾቻችን እንግዲህ ዛሬ ዝግጅታችን ይህን ይመስል ነበር። አብራችሁን ስለዘለቃችሁ እናመሰግናለን። መልካም ቆይታ